ከጌታ ጸጋና ሰላም ይብዛላችሁ። መጽሐፍ ቅዱሳችንን ሮሜ ምዕራፍ 4 ላይ እንሄድና የጌታን ቃል አብረን አንብበን በሱ ሐሳብ ላይ ብቻ ጥቂት እናገራለሁ። ሮሜ ምዕራፍ 4 ከቁጥር 17 ጀምሮ ያለውን የጌታ ቃል ክፍል እንደዚህ ይላል። ሮሜ ምዕራፍ 4ን በጌታ በኢየሱስ ክርስቶስ ስም አነባለሁ። ከቁጥር 17 አካባቢ ጀምሮ እርሱም ለብዙ አሕዛብ አባት አደረኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት ለሁላችን አባት ነው። ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራ ማፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔር ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛንም ስለ ማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። አጭር ጸሎት እናርግ። ሃሌሉያ። በበረከትና በምስጋና ከፍ ያልክ ቅዱስ እግዚአብሔር ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ስለዚች ቤተ ክርስቲያን እጅግ አድርገን እናመሰግንሃለን። በዚህ አካባቢ ላይ የገሃነም ደጅ ባለበት አካባቢ ላይ ቤተ ክርስቲያንን ስለተከልክ ለብዙ ትውልድ ማረፍ መጽናናት ከድቅድቅ ጨለማ ወደሚደነቅ ብርሃን ለመውጣት ምክንያት እያረካት ስላለች ስለዚች ቤተ ክርስቲያን እጅግ አድርጌ አመሰግንሃለሁ። እግዚአብሔር አምላካችን ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ደግሞ ይህንንም ማለዳ ደግሞ እንደዚህ ለመጸለይ በፊትም ለመዘመር በቅዱስ ቃልም ፊት ለመሰብሰብ እግዚአብሔር አምላካችን ሆይ ባርከ ስለሰጠን ተመስገን። በተለየው መገኘት በመካከላችን ስላለ ህልውና መገኘት የፊት ብርሃን በመካከላችን ስለበራ በጌታ በኢየሱስ ክርስቶስ ስም ክብርና ምስጋና ለስም ይሁን። ቅዱስ አባት እግዚአብሔር ሆይ በዚህ ያሉ ሁሉ በቅዱስ ቃል ብርሃን ሕይወታቸው እንዲጥለቀለቅ እጸልያለሁ። እውነትህ ያለመከልከል ወደ ሕይወታችን እንዲመጣ የተዘጉ በሮች እንዲከፈቱ የተያዙ ነገሮቻችን በሙሉ እንዲለቀቁ ስንሰማ የከረምነው ነገር አሁን ደግሞ የሚፈጸምበት አካል የሚይዝበት እንዲሆን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ቸር እግዚአብሔር ሆይ ለተናጋሪም ለሰሚዎችም ጸጋን ስጥ። የሆነውም የሚሆነውም ሁሉ ልጅን ኢየሱስ ክርስቶስን ያክብረው። በኢየሱስ ክርስቶስ ስም ጸልየናል። አሜን። የጌታ ስም የተባረከ ይሁን። በእውነት ድጋሚ ደስ ብሎኛል። እግዚአብሔርን እጅግ አድርጌ አመሰግናለሁ። መንፈሱ በመካከላችን በሙላት ስላለ ሮሜ ምዕራፍ 4 ላይ ያለ የጌታ ቃል ክፍል ነው አብረን ያነበብነው። እሱ ሐሳብ ላይ ነው ትንሽ የምናገረው። ያው የሮሜው አብርሃም በሱ ሐሳብ ላይ ነው በጣም ጥቂት የምናገረው። ምናልባትም ደግሞ ወደ ዘፍጥረቱ ደግሞ አብርሃም ዞር ብለን ጥቂት እናያለን። ይሄንን ወንድማችንን ወይንም አባታችን አብርሃምን ወንድማችን ሐዋርያው ቅዱስ ጳውሎስ በሮም ከተማ ላሉ ቅዱሳን የእምነት ምሳሌ አድርጎ ያቀርበዋል። እንግዲህ ጳውሎስ አምኖ ስለመጽደቅ አምኖ እግዚአብሔር የተናገረው ነገር ስለመያዝና ስለመውረስ ሲናገር እንደ ምሳሌ አድርጎ ለማቅረብ እንደ አብርሃም አይነት እንደ አብርሃም ያለ ብርቱ ምሳሌ ጳውሎስ ፈልጎ አጥቷል። ስለዚህ አባታችን አብርሃምን በዚህ ሐሳብ ላይ ወይንም በዚህ አምኖ እግዚአብሔር የተናገረው ነገር ስለመያዝ አባታችን አብርሃምን ጳውሎስ በጣም ብርቱ ምሳሌ አድርጎ ሮም ከተማ ላለችው ቤተክርስቲያን ያቀርበዋል። እንግዲህ 57 ዓመተ ምህረት ገደማ አካባቢ ነው ይሄንን ደብዳቤ የሚጽፈውችን ቤተክርስቲያን ጳውሎስ በአካል አያውቃትም። ምናልባት ከዚህ በኋላ ሮም እስር ቤት የቁም እስረኛ ሆኖ ሲመጣ ነው ገና የሚተዋወቃቸው። አቂላና ጵርስቅላ እንደተከሏት ነው የሚታመኖችን ቤተክርስቲያን። በኋላ ደግሞ የማርቆስ ወንጌልን የጻፈው ወንድማችን ወንጌላዊው ማርቆስ ደግሞ የቤተክርስቲያኒቱ እረኛ በኋላ ላይ ይሆናልና ይሄ ደብዳቤ እንደምታውቁት እንግዲህ በጣም ጠንከር ያለ ጠለቅ ያለ በሳይዙም ቀላል የሚባል አይነት ደብዳቤ አይደለም አይደል? አሁን በደብዳቤ መደዳ አስገቡት እንጂ ራሱን የቻለ መጽሐፍ ነው። የአዲስ ኪዳናችን ዶክትሪናል ቡክ ነው። በጣም ብዙ
ከክርስትና የመጀመሪያ ትምህርት ጀምሮ በጣም በስለን ሙክክ እስክንል ድረስ ያሉ በጣም ጠንካራና ጥልቅ ትምህርቶች ኢንተርቴን የሚደረጉበት የአዲስ ኪዳናችን በጣም ጠንካራ መጽሐፍ ነው። ወደ 9 አካባቢ የሚጠጉ ጠንካራ የአዲስ ኪዳን ትምህርቶችን ጳውሎስ በዚህ ደብዳቤ ላይ እያነሳ ለሮም ቤተክርስቲያን ይጽፋል። አንዱ ደግሞ አምኖ መጽደቅን ጳውሎስ በዚህ ደብዳቤ ላይ ሲጽፍ ወንድማችን አብርሃምን የዚህ በጣም ብርቱ ምሳሌ አድርጎ ያቀርበዋል። በእውነት እኔ ዛሬ አምኖ ስለ መጽደቅ አይደለም የምናገረው። እግዚአብሔር ግን በአብርሃም ሕይወት ላይ አምኖ ስለሰጠውና ስለተሰራው ታላቅ ተአምር ጥቂት ነገር ነው የምናገረው። ወንድማችንን አብርሃምን እንግዲህ ጳውሎስ ያቀርበው በዘፍጥረት ምዕራፍ 12 ላይ እግዚአብሔር ለአብርሃም ተገለጠለት። በከለዳውያን መንደር በኡር ሲኖር ከአባቱ ከታራ ጋር በነበረበት ዘመን የባቢሎናውያንን የከለዳውያንን ጣዖት እየሰራ በሚኖርበት በዚያ ምድር ላይ እግዚአብሔር ድንገት ለአብርሃም ተገለጠለትና ከሀገርህ ከዘመድህ ከአባት ቤት ውጣ አለ። ወዴት ልውጣ ሲለው እኔ ወደማሳይህ ወደዚያ ምድር ውጣ አለው። አብርሃምም እግዚአብሔር እንደተናገረው ወጣ። በእውነት እኔ ሳነበው በጣም ደሰታለሁ፣ ግን ለመኖር ትንሽ አስጨናቂ ይመስለኛል። አሁን እግዚአብሔር ተገለጠለት ይልና ውጣ አለው። አብርሃምም ተነስቶ ወጣ ይላል። አሁን እኛ በእውነት እግዚአብሔር ተነስና ውጣ ሲለን ለመውጣት ምን ያህል ማረጋገጫ እንደምንፈልግ፣ ምን ያህል የነቢያት ብዙ ማረጋገጫ እንደምንጠይቅ በጣም የታወቀ ነው። አብርሃምን ግን እግዚአብሔር ብቅ አለ፣ ተገለጠለትና አብርሃም አለው። አቤት አለው። እኔ ወደማሳየን ያለው ደግሞ ወደምታውቀውም አይደለም ያለው። አሁን እኮ አሴ ስሙ እንደ አሴ ሆነ እንጂ አብርሃም ቢሆን ጥሩ ነበር። አሁን ከሐረር ብድግ ብለህ ተነስተው እና ተነስቶ ወጣ ይላል። ደግሞ ሲወጣም የእምነት መንገድ በጣም ሪስኩ ብዙ ነው። እግዚአብሔር ሰርፕራይዝ ያደርጋችኋል እንጂ መንገዱ ግን በጣም በገመድ ላይ በቀጭን ገመድ ላይ በገደል መካከል እንደሚሄድ ያክል በጣም ፈታኝ ነው የእምነት መንገድ። ግን የእምነት መንገድ ሰርፕራይዝ አድራጊው እግዚአብሔር ነው። በዚያ መንገድ ላይ ላለው ነገር በሙሉ ኃላፊነት የሚወስደው እግዚአብሔር ነው። እና አብርሃም ተነስቶ ወጣ። እግዚአብሔርን ብቻ አምኖ ወደማያቀው እግዚአብሔር እኔ ያቀዋለሁ ወዳለው እኔ ወደማሳይህ ወዳለው ወደዚያ ምድር አባታችን አብርሃም ተነስቶ ወጣ፣ ጉዞ ጀመረ። እንግዲህ እንደምታውቁት ነው በቀደመው ኪዳን ላይ በተለይ በእነ አብርሃም ዘመን እግዚአብሔር ቶሎ አይመጣም። ረጅሙን ዘመን በአጫጭር ምዕራፎች ስላስቀመጧቸው እንጂ እግዚአብሔር ምናልባት ዛሬ ተገልጦ ከ14 ዓመት በኋላ ሊሆን ይችላል የሚመጣው። እግዚአብሔር ዛሬ ውጣ ብሎት ሰውየው እሺ ብሎ እምናርጎቶ በወጣ በማግስቱ እንደገና እግዚአብሔር ላይ ይገለጥ ይችላል። እግዚአብሔር ዓመታት ሊፈጅ ይችላል። እና እግዚአብሔር ለአብርሃም እኔ ወደማሳይ ምድር ውጣ ሲለው ልክ አብርሃምን ሲያስወጣው መጀመሪያ ከገባለት የተስፋ ቃሎች መካከል 7ቱ በጣም ጠንካራ ናቸው። እነዚህን አደርግልሃለሁ እሰጥሃለሁ ብሎታል። አብርሃምም እግዚአብሔርን አምኗል። እግዚአብሔር ያለኝን እነዚህን ጉዳዮች ይሰጠኛል፣ እርግጠኛ ነኝ። እኔ በአብርሃም ለምንድን ነው የምትደነቀው ካላችሁ፣ አትሊስት እኔ ለማመን አብርሃም ከፊት ያለ አብርሃም ከፊቱ ምንም የለም። እግዚአብሔር ራሱ ሲጠራ የአብርሃም ተብሎ ነው የሚጀምረው። ገና ከፊቱ ምንም አይነት የእምነት አባት የለውም። አብርሃም እንደ ሪፈረንስ ሊጠቀመው የሚችል የተጻፈ ታሪክ የለም። እግዚአብሔር በነ እከሌ ህይወት ላይ እንዲና እንዲያ አርጓል የሚባል የተዘጋጀ ዶክመንት እጁ ላይ የለው። እኔ በጣም የተሰነደ 66 መጽሐፍ እጄ ላይ እንደ አብርሃም አይነት አያሌ የእምነት አባቶች ከፊት ያሉ፣ ጌታ ኢየሱስ ክርስቶስ ከፊት ያሉ። አብርሃም ምንም የለውም። ገና መሲያኒክ ላይኔጅ ውስጥ እግዚአብሔር ሊገጥመው የመጀመሪያ ብርሃን ነው ያየው አብርሃም። እምናርጎ ተነስቶ ወጥቶ እግዚአብሔርን ሲከተል እሱ የ75 ደግሞ ሳራ 65 አካባቢ ናቸው። እግዚአብሔር ከሰጣቸው የተስፋ ቃሎች መካከል አንዱ ልጅ እሰጥሃለሁ ህዝብ አረጋለሁ እና ህዝብ አረጋለሁ አለውና የብዙ ህዝቦች ደግሞ አባት ትሆናለህ። you are the father of many nations። አሁን እኛን ጨምሮ ማለት ነው። የአንድ እስራኤል የሚባል ህዝብ ብቻ ሳይሆን የብዙ ህዝቦች ሁሉ አባት ነህ ሲለው ይሄንንም ጭምር ነው ያመነው። እኔ 75 ዓመት ነኝ፣ ደግሞ እናት ሳራ ደግሞ 65 ዓመቷ ነው። አዎ ህዝቦች ይወጣል ብሎ ነው። 6ቱ
ችግር የለውም ያለ ቅድመ ሁኔታ መሆን ይችላሉ። ይሄኛው ግን ኤጅ ዋይዝ ቀድሞ መሆን አለበት። ይሄኛው እግዚአብሔር ሌሎቹን በሙሉ ከፊት አድርጎ ይሄን ወደ ኋላ ወሰደ። ቶሎ መሆን የነበረበትን ጉዳይ እግዚአብሔር ወደ ኋላ አድርጎት በማንኛውም ጊዜ መሆን የሚችሉትን ነገሮች ወደፊት አመጣቸው። ስምን ገናና አረጋዋለሁ መቼም መሆን ይችላል። በተለያየ ነገር እባርካለሁ መቼም መሆን ይችላል። ልጅ እሰጥሃለሁ ግን ወደፊት መምጣት አለበት። እግዚአብሔር ሌሎቹን በሙሉ ከፊት አረገ። በባሪያዎች ባረከው፣ በከብት ባረከው፣ በርስት ባረከው። ስሙን በጣም ገናና አደረገው። በቤቱ በተወለዱ ባሪያዎች ከነገስታት ጋር ተዋግቶ አሸንፎ እንዲመጣ ያደርገዋል። በጣም አብርሃምን ማይቲ ያደረገው በብዙ ነገር። እግዚአብሔር እንግዲህ በጣም አብርሃምን እያባበለው እየተገለጠለት እሰጥሃለሁ ይለዋል። አብርሃም ያምናል። ሲቀርበት ደግሞ አብርሃም ትንሽ ልቡ ይደክማል። ብቅልና እግዚአብሔር ደግሞ እንዳትረሳ እሰጥሃለሁ የህዝቦች አባት አደርግሃለሁ ይለዋል። እሱም ደከመ፣ እድሜውም ደከመ፣ አቅምም አጣ። ምርኩዝ ተደግፎ ሆነ የሚሄደው። ሚስቱ ሳራም በጣም አቅም አጣች። የመጨረሻው ሰዓት ላይ እግዚአብሔር መጣና አብርሃም አለው። ወደ ሶዶም ሲያልፍ አብርሃም አለው። አቤት አለው። የዛሬ ዓመት ሚስት ሳራ ልጅ ትወልድልሃለች። ሳራ ድንኳን ውስጥ ናት። አይ ቲንክ ያው እግዚአብሔር ጮክ ብሎ ነው የሚናገረውና ሳራ ድንኳን ውስጥ ቁጭ ብላ አብርሃም በምሬ ዛፍ ስር ቁጭ ብሎ ተናገረና ሳራ ሰማችና ሳቀች። አይ ቲንክ ጮክ ብላ ሳቀች አይመስለኝም፣ እግዚአብሔር ውስጥንም ስለሚሰማ መሰለኝ። እና ሳራ ሳቀች። ልጅ የዛሬ ዓመት ሰጣለሁ ሲለው አብርሃም በደረቱ መሬት ለጥ ብሎ ያለውን ባርከው አለው። እስማኤልን እኮ ነው። እግዚአብሔር መጣና አይ በሷ በኩል ምሰጥህ ነው እዛ ጋራ መሲያኒክ ላይን ውስጥ የሚገባው እና የዛሬ ዓመት ሰጣለሁ ሲለው ሳራ ስትስቅ፣ ሳራ ለምን ሳቀች አለ እግዚአብሔር። ኧረ እኔ አልሳኩም አለች። አይ ግድልም ችግር የለውም ማለት የሚሰማ በሙሉ እንዲስቅ ልጁን ስሙን ይስሐቅ ትለዋለህ። እናንተ ራስዎን ፈገግ ብላችሁ ነው የምትሰሙ። ይስሐቅ ከተባለ ማንም ሰው ኮስተር ማለት አይችልም። ክብር ለእግዚአብሔር ይሁን። እና እግዚአብሔር ይሄንን ሲናገር ሮሜ መጽሐፍ ላይ ነው የምታገኙት አይደል? ዘፍጥረት መጽሐፍ ላይ አታገኙትም ይሄንን ትምህርት። አብርሃም እግዚአብሔርን በሁለት ነገር አመነው ይላል። አብርሃም እግዚአብሔርን በሁለት ነገር አመነው። የመጀመሪያው የሌለውን እንዳለ አድርጎ ይጠራል ብሎ አመነ። ሁለተኛው ለሙታን ሕይወትን ይሰጣል ብሎ አመነ ይላል። ይሄ በእውነት ነው የምላችሁ ሙሴ ዘፍጥረት ላይ ሲጽፈው ይሄንን አጻፈው። ትምህርቱ እያደገ መጥቶ የሙታን ትንሣኤ ፉሊ ሰው አንደርስታንድ ያደረገው አዲስ ኪዳን ነው። ኢየሱስ ከሞት ከተነሳ በኋላ ከሞት መነሳት የሚባል ነገር በማይታወቅበት ዘመን አብርሃም እግዚአብሔር የሞተ ያስነሳል ብሎ አመነ። ከሞት ተነስቶ የሚያውቅ የለም ከአብርሃም በፊት። ከሞት አስነስቶ አያውቅም እግዚአብሔር ከአብርሃም በፊት። አብርሃም የመጀመሪያ ሰው ነው። አብርሃም እግዚአብሔርን አንደርስታንድ ያደረገበት መንገድ፣ እምነቱ የተመሰረተበት እውቀት። የአብርሃም እምነት የተመሰረተው እግዚአብሔር የሞተ ያስነሳል አለ። ቀጥሎስ እግዚአብሔር የሌለውን ነገር እንዳለ አድርጎ ይጠራል። ሰማይና ምድርን ከሌሉበት ጠርቶ የፈጠራቸው እግዚአብሔር ነው ብሎ አመነ። ስለዚህ እግዚአብሔር የዛሬ ዓመት ይስሐቅ ይወለዳል ሲለው የለም፣ እግዚአብሔር ይጠራዋል። የሌለውን የለም በፍጹም ሊሆን አይችልም፣ የለም እንዳለ አድርጎ ይጠራዋል። እኛ ቤት ይስሐቅ በጣም ረጅም ዘመን ተሞክሮ ተፈልጎ የለም፣ እግዚአብሔር መጥቶ የዛሬ ዓመት ብሏል። እግዚአብሔር ጠርቶት ሄደ። ይስሐቅ በዓመቱ እየሳቀ መጣ። አሁን የሌለ እንዳለ አድርጎ ይጠራል። በጣም በትህትና ጎናቸው አለ ሰው የሌለን ነገር እንዳለ አድርጎ የሚጠራ እግዚአብሔር ብቻ ነው። አሁን ይሄንን እናንተ ይኸውላችሁ፣ እኔ የእግዚአብሔርን ቃል በቁም የሚያምን አይነት ሰው ነኝ። ሊትራል በሆነ መንገድ ነው የማምነው፣ በቁሙ ነው የማምነው። የሌለ እንዳለ አድርጎ ይጠራል ሲባል ለመተርጎም አልሞክርም። የሌለ እንዳለ አድርጎ ይጠራል ብዬ ነው የማምነው። ቀጥታ የለም እግዚአብሔር ና ይለዋል፣ ይመጣል። በዚህ መንገድ ነው ያመኑት፣ በዚህ መንገድ ነው የሆነው። ምንድነው እያለ ያለው መሰላችሁ? እኔና ሳራ ከሞተ ሰው ባንሻልም ግን አልሞትንም። አብርሃም ያመነው ግን ሊሞት ጫፍ ላይ በደረሰ አይነት ሰው ተአምር ሰርቶ ልጅ ያመጣል አይደለም ትርጉሙ። ለሙታን ሕይወትን ይሰጣል ማለት ተገንዞ መቃብር የገባውን ነገር አውጥቶ እግዚአብሔር ታሪክ ይቀጥላል ማለት ነው።
ትክክለኛ የሚጠቀመው ቃል እኔ ብዙ ጊዜ ተጠቀመዋለሁ። ኔክሮስ የሚለው ቃል ለሙታን ሕይወትን ይሰጣል ብሎ ጳውሎስ የተጠቀመው ቃል የአብርሃምን እምነት ጳውሎስ ዲፋይን ሲያደርገው ሲተረጉመው አብርሃምን እያገዘው አይደለም። የአብርሃምን እምነት አብርሃም ባመነበት መጠን ነው ጳውሎስ ያብራራው፣ ጨምሮ አላብራራውም። አብርሃም ያመነው ግን በዚህ ልክ ነው። ምንድነው አብርሃም ያመነው? ኔክሮስ ብሎ ጳውሎስ የተጠቀመው ቃል የሞተ ሰው ተገንዞ መቃብር ከገባ በኋላ እግዚአብሔር የሞተውን ሰው ከመቃብር አውጥቶ እንደገና ታሪክ ይቀጥላል ማለት ነው። አሁን እኔ አለሁ ተገንዤ መቃብር በገባ እንኳን እግዚአብሔር እኔና ሳራን ከመቃብር አውጥቶ ልጅ ይሰጣናል። አሁን እንደዚህ ቆመን ብቻ አይደለም። በዚህ መጠን እግዚአብሔር የታመነ ነው። ይበል እንጂ ይናገር እንጂ እንዲቆመን ተገንዤ በገባ መቃብር ውስጥ አውጥቶኝ አስነስቶኝ እንደገና ህይወት ቀጥሎ ያለውን ያደርጋል። እምነታችን የሚመሰረተው ታማኝነቱ ላይ faithful ክብር ለኢየሱስ ይሁን። ከዛ መጽሐፍ ሲናገር እንግዲህ በዚህ መጠን ያመነውን አብርሃምን እግዚአብሔር ችላ ሊለው አይችልም እና እግዚአብሔር እንደተናገረ ሳራ ጸነሰች። ከዛ ተወለደ። በጣም ዝነኛ ታሪክ ስለሆነ ነው አሁን እሱ ላይ ብዙም አልቆየው። ተወለደ ልጁ። ከዛ ለአብርሃም አበነገረው አለች አይደል? ሳራ በዚህ እድሜዋ ጡት እያጠባች እንደሆነ አንዳንድ ጉዳይ እኮ መጽሐፍ ቅዱስ ላይ መሆኑ ነው ጥሩ። ዘንድሮ ቢሆን አስቡት ዜናውን ራሱ አንችለው የማይዘግበው የዜና አውታር የለም። ይሄ ጉዳይ ተከናወነ። ይስሐቅምና አብርሃም ቤት አደገ 14 ዓመት አካባቢ ሆኖ መሰለኝ። አደግ ሲል እግዚአብሔር መጣና አብርሃም አለው። አቤት አለ። አንድ ልጅህን ይስሐቅን ሰዋልኝ። እግዚአብሔር ሆይ ይሄንን በቃል ኪዳን የሰጠኝ አንድ ልጄን ሰዋልኝ። አሁን በእውነት ምንድን ነው የምትሉት? አሁን እናንተ እንደዚህ አይነት ድምጽ ቢመጣ የተቃውሞ ጸሎት አጸልዩ። እግዚአብሔር የሰጠኝን ነገር እንደገና ከእጄ ላይ ሊወስድ እግዚአብሔር ራሱ ነው ያ ምንም በሌለበት ምድረ በዳ እንደዚህ አረጋለሁ ብሎ ያደረገ የታመነ አምላክ በመጨረሻዋ በተቆረጠችው ሰዓት ላይ ልጅ የሰጠ እግዚአብሔር መጣና ይህን ልጅ እንደሞ ሰዋዋል። በጣም ፈተና ነው። እግዚአብሔር መጥቶ አንድ ልጅን ሰዋልኝ ሲለው ይላል መጽሐፍ፣ አብርሃም ከሞት የመነሳት ምሳሌ አድርጎ ሊቀበለው ያለው ልጁ ገና ከሞት ይነሳ አብርሃም አያውቅም። ያ ልጁ የብዙ ሕዝብ አባት አደርግሃለሁ ተብሎ የተነገረለት ነበር ይላል ዕብራውያን 11 ላይ። የብዙ ሕዝቦች አባት ትሆናለህ ያለው በዚህ ልጅ በኩል ነው። አምጣና ሰዋው ያለው ይሄንን ልጅ ነው። ሁለቱንም ያለው እግዚአብሔር ነው። በሁለቱም አልዋሸም። የብዙ ሕዝብ አባት አደርግሃለሁ ያለኝ እሱ ነው። ረዶም እያለኝ ያለው እሱ ነው። ትክክል ነው። እግዚአብሔር የብዙ ሕዝብ አባት የሚያደርገኝ በዚህ ልጅ በኩል ነው። እመሰዋለትም ይሄንን ልጅ ነው። ስለዚህ አብርሃም በራሱ ሰውነትና በሳራ ሰውነት ላይ ብቻ ሳይሆን በዚህም ልጅ ላይ የሞት ያስነሳል ብሎ ማመን አለበት። ደርቦ ማመን አለበት። በዚህም ልጅ ላይ ራሱና ሳራን አይቶ የሞት ያስነሳል አለ። አልሞትንም ግን አሁን ግን የምር ይሄን ልጅ ገለዋለሁ፣ የምር ይነሳል። አሁን የሞት ያስነሳል የሚለውን ፕራክቲካሊ በዚህ ልጅ አምነዋል። ለማንም ሰው ሳይነገር ልጁን ይስሐቅን ያዘ፣ ሎሌዎቹን ያዘ፣ እንጨት አህያ ላይ ጫነ፣ ወደ አሳየው ወደ ሞሪያ ምድር ወዳለው ተራራ እስኪደርስ 3 ቀን ተጓዘ። እግዚአብሔር ወደ አመለከተው ቦታ ደረሰ የሚል ቃል አለ አይደል? አያውቀውም እኮ ግን በቃ አሳይቶታል። በጣም እኮ ሰዎች እኮ በመንፈስ እኮ ነው የሚመሩት። ሲደርስ ሎሌዎቹ ስለማይሉ ሊሰዋ ቢላስበው ሎሌዎቹ አባታችን አብርሃም የእድሜ ጉዳይ ነው በፍጹም ሰው የደሞ ይህን ልጅ አርዶ ሳራ ሰው አትሆንም ብለው ያስቆሙታል። ስለዚህ እናንተ እዚህ ቆዩ አላቸው ከአህዮቹ ጋር። እናንተ እዚህ ቆዩ፣ እኔና ልጄ ሰግደን ሰውተን ካለማ ምንድነው የሚሰዋው ነው። ሰግደን እንመጣለን። ይኸውላችሁ ማን ነው የሚሰዋው? አሁን ኢንተርቼንጀብል ነው ቃላቶቹ። ሰውተን የሚልም ትርጉም አለ። አሁን ሰውተን እንመጣለን ሲል አሁን ለይስሐቅ ለሎሌዎቹ ማን ነው የሚሰዋው? ይስሐቅ እኮ ነው አይደል? ለአብርሃም እኮ ነው። አሁን እኮ ለአብርሃም ማንም ይስሐቅም አያውቅም። ግን አሁን ሰውተን እንመጣለን ሲል አብርሃም አሁን ማን ነው እንሰዋለን ሲል የሚሰዋው? ይስሐቅን ነው።
እንመጣለን የሚለው ከማን ጋር? ከይስሐቅ ጋር። የሚሰዋውም ይሄ ነው፣ አብሬው የምመጣውም ከዚሁ ጋር። አሁን ይዤው ሲሄድ ነው የምታዩኝ። ይዤ ሄጄ የምሰዋው ማለት ነው ይሄንኑ ነው። ስመጣ ስምመጣው ብቻዬን አልመጣም፣ ከዚህ ጋር ነው፣ አብረን ነው የምንመጣው። ለሙታን ሕይወትን ይሰጣል። የተደራጀ ስነ መለኮት እጁ ላይ ሳይኖረው የሚያምነውን እምነት ነው፣ ኮንቪክሽኑ ነው። ምን አይነት አቋም ነው? ምን አይነት መረዳት ነው? ይሞትለታል እግዚአብሔር። ልጅን አምጣ ካለው ሕይወቱን አይከለክለውም ማለት ነው። ይስሐቅን ለመሰዋት አብርሃም ሬዲ ከሆነ ራሱን ለመሰዋት አይቸገርም። ምክንያቱም ልጅ ይበልጣል። እኔ ልጄን ምንም ከሚለኝ እኔን ምንም ሁን ቢለኝ ለኔ ምንም ማለት አይደለም። ልጅ ይበልጣል። አሁን ይስሐቅን ካልከለከለው ራሱንማ በቃ በታትኑ ይሰጠዋል። ስለዚህ ልጁን ይዞ ሄደ። እንጨት አሸከመው፣ ቢላ አሸከመው። እየሄዱ እያለ ልጅየው መንገድ ላይ ጠየቀው። አባቴ አለው። አቤት አለው። እንጨቱም እሳቱም ይሄ ሁሉም ነገር እኮ አለው፣ እታለ የሚሰዋው በግ አለው። አብርሃም እየተንቀጠቀጠ ነው፣ በትሩን ተደግፎ እየሄደ ያለው። ልጄ አለው። አቤት። የመስዋዕቱን በግ እግዚአብሔር ያዘጋጃል፣ ተራመድ አለው። አንተው ነበጉ ቢለው ያው ፈተና ነው። ይዞት ሄደ። ተራራው አናት ላይ ሲደርሱ መሰዊያ ሰራ፣ ረበረበ፣ ልጁን አስተኛ። ኦሬዲ ጨርሷል አብርሃም። ባይዘው ቢላውን አንስቶ ሊያርደው ሲል የእግዚአብሔር መልአክ አይደለም ይለው አብርሃም አብርሃም አለ። አቤት አለ። ቢላውን እንደያዘ በብላቴናው ላይ እንዳታሳርፍ አለውና ከዛ እግዚአብሔርም የሚል ቃል አለ። እግዚአብሔር መልአክ ይላል። ከዛ እግዚአብሔርም ምን ያህል እንደምትወደኝ ዛሬ አየሁ፣ አንድ ልጅን አልከለከልከኝም። ለአብርሃም እምነት ነው፣ ለእግዚአብሔር ፍቅር ነው። አብርሃም አመንኩ ነው ያለው። እግዚአብሔርስ እንደምትወደኝ አየዋል። ከይስሐቅ በላይ እኔን ትወደኛለህ። ጎናቸው እርሶ ከይስሐቅ በላይ እግዚአብሔርን ተወደዋለሁ ይበሉት እስቲ ዝም ብላችሁ። ይስሐቅን አምጣ ስል አልከለከልከኝም፣ ከይስሐቅ በላይ ተወደኛለህ አለውና ቀጥሎ ምንድነው ያለው እግዚአብሔር? ለባሬ ለወዳጄ ለአብርሃም የተናገርኩትን ሁሉ እንደማደርግለት ዛሬ በስሜም እያለሁ በቃ የሕዝቦች አባት አደርግሃለሁ ብዬ የለው አደርግሃለሁ። ከእግዚአብሔር በላይ ስለሌለ የመጨረሻው ስሙ ስለሆነ በራሴም እየላለሁ። ክብር ለእግዚአብሔር ለአምላካችን ይሁን። ይህ እምነት ጽድቅ ሆኖ ተቆጠረለት። በጣም ይገርማል። ጳውሎስ የሚሉ ሰውዬ ደግሞ አብርሃም ተውት የተለየ ሰው ነው። እኔ ጳውሎስ ደግሞ ነገሩን የሚረዳበት መንገድ ጽድቅ ሆኖ ተቆጠረለት አለና ተቆጠረለት የምትለውን ቃል ይዞ ተቆጠረለት የሚለው ግን ለአብርሃም ብቻ ሳይሆን ለእኛም ነው ብሎ ጥልቅ አለ። ሹልክ ብሎ ገባ አብርሃም ጋር። አንተ ደግሞ ጳውሎስ ምን ሆናል? እንደ አብርሃም ያን ሁሉ መንገድ ሄዳል? እንደ አብርሃም አንድ ልጅን አምጣ ተብለህ ሰውተሃል? እንደ አብርሃም ያን ሁሉ ነገር አድርጋል? እንዴት ተደርጎ ነው ጽድቅ ሆኖ የሚቆጠርልህ ስትሉት ኢየሱስ ክርስቶስን ከሞት ባስነሳ በእግዚአብሔር ለምናምን ለኛ እኩል ጽድቅ ሆኖ ይቆጠራል። በክርስቶስ ኢየሱስ በኩል ካመንክ እግዚአብሔር ለአብርሃም ያን ሁሉ 25 ዓመት አስጉዞ ያን ሁሉ አስለፍቶ አንድ ልጅን አምጣ ብሎ የቆጠረለትን እምነት በክርስቶስ ኢየሱስ በኩል ምንም ሳታዋጣ ጥልቅ ብለ አብርሃም አድርጎ ነው የተቆጠረለት። አንተ ተቆጥሮልህ ነው የምትጀምረው ነው። አሜን። ለምናምን ለኛ እግዚአብሔር ጽድቅ አድርጎ ቆጥሮልናል። አይ ቲንክ እኔ እንደው ዝም ብዬ ሳስብ በክርስቶስ ኢየሱስ ከማመን ይልቅ አይ ቲንክ ልጁን ይስሐቅን መሰዋት የሚቀል ይመስል ሰው ዝም ብሎ በመስቀል ላይ በተሰቀለው በክርስቶስ ማመን ስትል በዚህ ብቻ አያምን። በዚህ በኩል ማመን ራሱ በጣም ቀላል አይደለም። ለምናምን ለኛም ተቆጠረልን ሲል ባይዘው በስብከት ሞኝነት ለምናምን ለኛ ነው እንጂ በጣም ብዙ ሰው ክሪቲካል ቲንከር እንደሆነ ስለሚያስብ በጣም ጎበዝ ሐሳቢ እንደሆነ ያስባል ራሱን። ስለዚህ አይቀበልም። እኛስ ሞኞች ነን። በስብከት ሞኝነት ነው የምናምነው። እንዲና እንዲያ ስንባል አልደመርንም አልቀነስንም።
የተሰቀለ አንድ የ33 ዓመት አይሁዳዊ ወጣት እንደዚህ አይተ የእግዚአብሔር ማዳን ለዘላለም ሕይወት ይሆናል ይሄ ብለን ይሄ እግዚአብሔር ጥበብ ነው ብለን የምድር ሞኝነት የተባለን ጉዳይ የእግዚአብሔር ጥበብ ነው ብለን እምን አረገን ብርሃን በራለን ዳንን። ክብር ለእግዚአብሔር ይሁን። እግዚአብሔር ይህን ቆጠረ ለኛም። አብርሃም ካደረገው በላይ ጌታችን ኢየሱስ ክርስቶስ ያደረገው ሊቆጠር አይችልም። ተከሻም ሊለካካ አይችልም። አብርሃም ልጁን ሊሰዋ ሲል እግዚአብሔር በግ አዘጋጅቶለታል ሞሪያ ምድር ባለ ተራራ ላይ። በኋላ ደግሞ ከሺህ ዓመታት በኋላ ደግሞ እግዚአብሔር ራሱ እዛው ራስ ቅል ዛቆ ቀራኒዮ ዛ የራስ ቅል የተባለው ቦታ ላይ ደግሞ እዛም ጋር እግዚአብሔር በግ አዘጋጀ። ሁለቱም ጋር እግዚአብሔር በግ አዘጋጀ። ለአብርሃም ልጅ አይሰዋ ምን በግ አለኝ አለው። እዚህም ጋር መጥቶ እናንተ እንዳትሰዉ በግ አለኝ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ተብሎ ጌታችን ኢየሱስ ክርስቶስ ቀረበ። በሱ በኩል ካመናችሁ ይሄው ጽድቅ፣ ይሄው በነፃ ይሄው ግቡበት አለ እግዚአብሔር። እግዚአብሔር ያንን ጽድቅ ለኛም ቆጥሮልናል። ስሙ ለዘላለም የተመሰገነ ይሁን። ግን ደግሞ በእውነት እግዚአብሔር በሕይወታችሁ ላይ እንደዚህ ያለ ደግሞ ብርቱ ተአምር ደግሞ ያደርጋል። ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላኩ በኩል የሁላችን አባት ነው። ያንኑ አይነት እምነት እግዚአብሔር በእኔና በእናንተ ሕይወት ላይ ደግሞ ያፍስስ። በእውነት እንደዚህ ያለ ደግሞ ብርቱ ተአምር አድርጎ ልጁን ኢየሱስ ክርስቶስን በእኛ ሁኔታ ደግሞ ይግለጠው። አሁን ታውቃላችሁ በዚህ ዘመን ሌላ ምንም ሊያስደምመን የሚችል ነገር ብዙ የለም። እግዚአብሔር ልጁን እየገለጠ ዓለምን ይጠቅለል በእኛ። ይሄ መጨረሻ ዘመን ነው። አጀንዳው በልጁ መጠቅለል ነው። ቶሎ ቶሎ ብለን ይህንን የመሰለ ቦታ ይህንን የመሰለ ሎኬሽን እንደዚህ በጣም ቆንጆ የሆነ ነገር እግዚአብሔር ከሰጠን ቶሎ መሰብሰብ፣ በእውነት ቶሎ መሰብሰብ ነው። አይ ቲንክ አዳራሹን ማፍረስ የሚኖርባችሁ ይመስለኝ። ምክንያቱም በቃ ግዴታ ነዋ፣ ቶሎ መሰብሰብ ነው። አሁን እኛ የምናመልክበት ቦታ ስላልበቃን አሁን ይኸው በዚህ ወር አሁን ልናፈርስ ነው። ሌላ ደግሞ ግዴታ ነዋ፣ ቶሎ መሰብሰብ አለብን። አሜን በሏ። አብሮን የሚሄድ ሰው መብዛት አለበት። ኢየሱስ ሲመጣ ብዙ ነው መሄድ ያለበት። በጣም ብዙ ኢትዮጵያዊ መሄድ አለበት። አሜን። ስለዚህ አሁን ሰዓቱ በቃ እግዚአብሔር በእናንተ ሁኔታ ልጁን የሚገልጥበት። ይህንን ካደረገ ለሌላው ተአምር እግዚአብሔር ይጠይቅ። በእናንተ ምክንያት እግዚአብሔር የዘላለም ሕይወት የሚገኝበትን እውነት እየገለጠ ከሰራ ለሌላው ተአምር በፍጹም አይጠይቅ። የብዙ ሰውን ሞት እየሰበረ ወደ ሕይወት በእናንተ ካመጣ ሌላ ተአምርም አይጠይቅ። በእውነት እሱንም ያደርጋል። ለዘላለም ያመነው አምላክ ለ70 ዓመት አንጠረጥረው። ዘላለም ያኖረኛል ሰማይ ያልኩትን አምላክ መሬት ላይ እንዴት ይሆን ብዬ አልጠረጥርም። ክብር ለኢየሱስ ይሁን። ግን ለብዙ ነገሮች ተዘጋጁ። እግዚአብሔር በእናንተ ለሚያደርጋቸው ብዙ ታላላቅ ነገሮች ግን ተዘጋጁ። ጊዜው የወንጌል ነው። በጣም ሃርቨስት አለ። አሁን እናንተ ሬዲ ሁኑ። በቃ የሚቀጥለው ላይ ስንመጣ ደግሞ ሌላ ዲዛይን የሚሰሩ ሰዎች ደግሞ ይዘን እንመጣና አብረን ወንጌል እየሰራን ደግሞ የምናሰፋውን ነገር ጌታ የተባረከ ይኸው ቄሱን በዚያ ያሉ እሳቸውም ይባርካሉ፣ እኛም እንሰብካለን። ክብር ለእግዚአብሔር ለአምላካችን ይሁን። በጣም ነው የምወዳችሁ።